የጥምቀት አሉ 8 በሬ ገባሉ። ፍየል ደግሞ ወደ 100 ምናምን ፍየል ምንድነው ይሁሉ ስላቸው ስህለት የደረሰላቸው የአካባቢው ገበሬዎች ሲጨንቃቸው እዚህ መጥተው ይናገራሉ። ወዲያው አቤት አቤት ነው በቃ ነው የሚለውና ለጥምቀት 100 ምናምን ፍየል 8 በሬ እንግዲህ ይሄ ቦታ በጣም ሰሚ የሚለው ነገር ላይ ምንም ጥርጥር የለውም። ይሰማል ይደርሳል። ከኢትዮጵያ ምድር እስከ ዓለም ጫፍ የምትኖሩ የተዋህዶ ልጆች ሁሉ በያላችሁበት ሰላማችሁ ይብዛ። እንግዲህ ዛሬ ከንጋቱ 12 ሰዓት ከንጋቱ 12 ሰዓት ተኩል የካቲት 7 2018 እዚህ ቅዱስ ቦታ ላይ እንገኛለን። የት ነው? አምደው ቅዱስ ሚካኤል ግቢ ውስጥ በጠዋቱ ቪዲዮ እየሰራልላችሁ ነው። እሱም ምንድነው መምህር ይገልጹታል። አሁን ያለንበት ቦታ ምንድነው ያደረግን ያለነው? አሁን ያለንበት ቦታ እንግዲህ አምደው ቅዱስ ሚካኤል ገዳም ግቢ ውስጥ ነው የምንገኘው። ከዛም ደግሞ ምንድነው ቦታ ያው ያስፈልገናል። የቦታ እጥረት አለ፣ የቦታ ጥበት አለ። አሁንም እንደዚሁ እና ሰሞኑን እንግዲህ ይሄ አዳራሽ ይሄኛው አዳራሽ ተገዝቶ ነው። ይሄም ደግሞ አልበቃንም። አሁን ደግሞ ይሄን ቦታ እንግዲህ በበጎ አድራጊ ሰዎች የተገዛ ነው። 210 ሺህ ብር ነው የተገዛው ይሄ ቦታ ማለት ነው። 210 ሺህ ብር ነው የተገዛው። ያያችሁ ነው ሜዳ ማለት ነው። ተመልከቱ። እግዚአብሔር ይመስገን ብዙ ነገር ይሸፍንልናል ብለን እናስባለን። እዛ ጋር አካባቢ ምንድነው አሁን እዚህ ጋር ሰው በጣም እየመጣ ነው፣ እየታወቀ ነው። እግዚአብሔር ይመስገን መጸዳጃ ቤት ያስፈልገዋል። እዛ ጋር አካባቢ ጥግ ላይ ዘመናዊ ሽንት ቤት ወይም መጸዳጃ የሴት የወንድ ክፍል ተደርጎ እንዲሰራና በዛው ፍሳሹ እንዲወገድ ለማድረግ ታስቧል። ሌላው ደግሞ የእቃ ቤት ወይም ደግሞ ማብሰያ ያስፈልጋል፣ ኪችን ማለት ነው። ሌላው ደግሞ አሁን እዚህ አካባቢ ያለንበት አካባቢ ሰው እዚህ ቦታ ላይ ጸጥታ ነው፣ የተረጋጋ አየር ነው ያለው እንደምታዩ ማለት ነው። እና የውስጡን ለመንገር ሱባኤ ቤት ያስፈልጋል። ይሄ በጣም ቅዱስ ቦታ ነው። እንኳን አይደለም እዚህ ቦታ ላይ መተህ ሱባኤ ይዘህ አይደለም ብዙ ሰዎች አምደው ቅዱስ ሚካኤል እያላችሁ ስሙን ስትጠሩት ይደርስላችኋል ባልኳቸው መሰረት በችግራቸው ጊዜ አምደው ቅዱስ ሚካኤል ድረስልን እያሉ ስሙን ጠርተው ለምስክርነት የበቁ በጣም ብዙዎች ናቸው። እና የብዙዎች ጥያቄ ህልም እውን እንዲሆን ሱባኤ ቤት ያስፈልጋልና የወንድም የሴትም አድርገን ለመስራት ታስቧል ማለት ነው። ይሄ ቦታ እንግዲህ ያለችን ቦታ አሁን ክፍት ቦታ ይችናት። እዚች ቦታ ላይ እነዚህን ነገሮች አካተን ለመስራት ህዝበ ክርስቲያኑ በቂ የሆነ አገልግሎት እንዲያገኝ ታስቦ ነው ይሄ ቦታ የተገዛውና በዚህ አጋጣሚ ለአምደው ቅዱስ ሚካኤል ገዳም የልማት አገልግሎት ላይ እየተሳተፋችሁ ያላችሁ እህት ወንድሞቼ፣ ውድ ኢትዮጵያውያንና ውድ ኤርትራውያን በአድማስ ጥግ ሁሉ ያላችሁ አምደው ቅዱስ ሚካኤል ዘመናችሁን ይባርክላችሁ። ስጦታችሁን የተወደደ ዕጣን መስዋዕት አድርጎ ይቀበልላችሁ። ስጦታችሁን የሰጣችሁትን ሁሉ የዲያብሎስ ድል መንሻ፣ የኃጢአት መደምሰሻ፣ የገነት መንግስተ ሰማያት መውረሻ፣ የሥላሴ እጅ መንሻ፣ ከቅዱስ ሚካኤል ክብር መውረሻ ያድርግላችሁ። እግዚአብሔር ያክብርልን። በእውነት እግዚአብሔር ጸጋውን ስጦታውን አብዝቶ ይስጣችሁ። በጣም ደስ ይላል። እንግዲህ በጎ አጥራዮች በወጣ እግዚአብሔር ይተካላችሁ። ገንዘባችሁን፣ ጉልበታችሁን፣ ሀብታችሁን ሁሉ እግዚአብሔር ይባርክላችሁ። ጤናችሁንም ይባርክላችሁ። እና እኔ በጣም ደስ አለኝ መምህር። በተለይ ይሄ ሜዳ አሁን መገዛቱ በጣም ቆንጆ ነው። ያኛው የመጀመሪያው አዳራሽ አለ፣ ያ ማረሻ ነው። ይሄኛው ግን ምንድነው በልዩ ስሙ አርምሞ ይባላል። አርምሞ የአርምሞ ቦታ ይሄኛው አርምሞ ወይም የሱባኤ ይባላል። የሱባኤ ቦታ እና ማሰባቸው በጣም የተቀደሰ ነገር ነው። ደግሞ ከበቂ ያለ በቂ ነው። በጣም ቆንጆ ነው። ደግሞ ሜዳ ነው። የሚገርመው ነገር የሚያስቸግር ነገር የለውም። ጽድት ያለ ቦታ ነው። ይሄ ትልቅ ስራ ነው። አሁን ይሄንን ይዘናል። እንግዲህ አሁን የሚቀረን ምንድን ነው? አሁን ቤት አይደለም
እንደ ትንሽ የኩሽናል ስትሰራ በጣም ብዙ ወጪ ነው የሚፈልገው እና ይሄን ሁሉ እንግዲህ ለመጠቀም ብዙ የእናንተ እገዛ ያስፈልጋል። አሁንም ወደፊት እንደ እግዚአብሔር ፍቃድ እንደችን አካባቢ እስከዛች ድረስ ብናካትት አምደው ቅዱስ ሚካኤል ይሮራ ዞሮ እስኪ ካሜራውን እስኪ ወደዚህ ያዞርልን ካሜራማን ቺኛዋን ቦታ ማለት ነው። አሁን ያለችው ቦታ ይቺ ነች። ይቺን አካባቢ አሁን ብናካትታት ምን ትላላችሁ ወገን? እንግዲህ ሰላቢ የሚሰልበውን ሰይጣን የሚያባክነውን ገንዘባችንን አስራት እያደረገን ብንሰጥ ይቺ አካባቢ ብዙ ነገር ትይዛለች። አሁን ሰው እየበዛ ነው። ቀጣይ ላይ ቤተ መቅደሱ ይሄ ካለቀ በኋላ ወደ ቤተ መቅደሱ ነው የምንሄደው። ይሄንን ካደረግን በኋላ መጀመሪያ ይሄ መቅደም ስላለበት ነው። መጸዳጃ ቤት ያስፈልጋል፣ ማብሰያ ያስፈልጋል፣ ሰው መመገብ ይኖርበታል። ለመመገብ ደግሞ ማብሰያ ያስፈልጋል ማለት ነው። ስለዚህ ቦታ ያስፈልገናል። የቦታ እጥረት አለ። ይችን አካባቢ ይችን አሁንም ተባብረን አሁንም በአንድነት ሆነን ፈቃደኛ የሆናችሁ ይሄ ቪዲዮ የደረሳችሁ እህት ወንድሞቻችን ምን ትላላችሁ? ይሄ ቦታ ያስፈልገናል አሁንም ማለት ነው ቤተክርስቲያኑን ለመስራት። ምክንያቱም አሁን ቤተክርስቲያኑን ለመስራት ነገ ከነገ ወዲያ ምን ያስፈልጋል መሰለህ? ስቶር ያስፈልጋል፣ እቃ ቤት ያስፈልጋል፣ መጋዘን የሚሰሩ ሰራተኞች ማረፊያ ያስፈልጋቸዋል። ቦታ አሁን የቦታ እጥረት ነው ያለብን። እስካሁን እኔ እግዚአብሔር ምስክሬ ብዬ የምናገረው ማለት ነው ይሄ የቦታ እጥረት ባይኖር ቤተክርስቲያኑ ተጀምሮ ነበረ። ግን ቦታ መጀመሪያ ቦታ ስለሚያስፈልግ የቦታ ግዢው ላይ ነው ፎከስ እያደረኩ ያለሁት ወይም መቅደም ያለበት እሱ ስለሆነ ነውና ይችን ቦታ አሁን በእግዚአብሔር ተመላሽ ይህንን ቦታ ለመግዛት አሁንም እንተባበር ሐሳባችሁን ግለጹልኝ። አለን ከጎንህ ነን በሉኝ። እርግጥም የሚገርመው ነገር ማለት ነው ይሄ ቦታ ራሱ ቀርጾ ራሱ ለቤተክርስቲያን የሚሆን ቦታ ነው። ለቤተክርስቲያን ነው አቀማመጥ በራሱ ለዛ የሰጠነው ለቤተክርስቲያን ነው። በጣም ለግል የሚሆን አይደለም፣ ለግል አይደለም። እና ይሄ ቢካተት በጣም የተሻለ ነገር እና እኔ በአምደው በቅዱስ ሚካኤል ስም ነው የምጠይቃችሁ። አሁንም ቢሆን እባካችሁ ይሄ ቢያንስ እስከ 400 ሺህ ብር ሊፈጅ ይችላል። ይሄ ደግሞ ለብቻው ማለት ነው። ይሄ ደግሞ ለብቻው ማለት ነው። ስለዚህ እንተባበር። ይሄ ማለት እኮ ቤተሰቦች ይሄ ማለት ቤተክርስቲያኑ እዛ ጋር ነው ያለው፣ በዚህ በኩል ጀርባ ላይ ነው ያለው። እዚህ እኮ ስለሆነ በዚህ ጀርባ ነው። ይሄ በቃ ይሄ ምንድነው የጓሮ የእሱ ጓሮ መሆን አለበት፣ የእሱ ጓሮ ማለት አለበት። እና የሚገርማችሁ ነገር ግን ምንድነው ነው የዚህ ቦታ በጣም የታዘብኩ ያለሁት በመታው ቁጥር የቤተክርስቲያኑ ነገር ነው። በጣም ትንሽ ነች እኮ ቤተክርስቲያኑ፣ በጣም ጎጆ ብሏት ካሜራው መቃኙ ነው ያለችው። መቃኙ ማለት ውስጥ እኮ እንግዲህ አንተ እየገባህ እያገለገልክ ነው ለመስገድ እንደዚህ ስትል ይሄ ከዚህኛው ግድግዳ እስከ እዚህኛው ግድግዳ ትገናኛለህ ማምላክ በጣም እና ግን የሚገርም ግን ምንድነው እዛ ውስጥ የሚወጣው ኃይል ግን በቃ የትም ዓለም የለም። ውይ ስማ ተአምሮ ነው የሚገርም የእግዚአብሔር ስራ ይገርመኛል። እዚች ጎጆ ውስጥ ግን የማትጠብቀው ኃይል በቃ እንደዚህ እኮ ነው። አስብ አሁን ይሄን ሁሉ እያደረጋለሁ እንግዲህ የሆነ በዛች በቃኙ ውስጥ ሆኖ ዓለም ላይ ታምር እየሰራ ነው አምደው ቅዱስ ሚካኤል። ሌላውን ተወና ውሃውን ያደረገው ሰው እንግዲህ በዚህ ቦታ መጥቶ ሚካኤል የጎበኘው ነው የዳበሰው ነው አይደል? እግዚአብሔር ይመስገን። ይሩቅ ነው ውሃው እዛ ላይ ዳገት ያን ሁሉ ሰው መጥቶ እዚህ ድረስ ውሃ አልነበረንም። ውሃ እዚህ ቦታ ላይ ጭራሽ አይታሰብም ነበር። ውድ ቤተሰቦቻችን የአምደው ቅዱስ ሚካኤል ወዳጆች ውሃ በጣም የውሃ ችግር ነበረ። ውሃውን እንግዲህ አንድ ወንድም ሸፍኖታል ማለት ነው። አሁንም እንደዚሁ እየተባበረን ምን ጎደለ ምን እናድርግ እያላችሁ ከአምደው ቅዱስ ሚካኤል ረድኤትን በረከትን በምድርም ሆነ በሰማይም ጸጋ በረከትን እንዲታገኙ ጥሪያችንን እናስተላልፋለን። በነገራችን ላይ እግዚአብሔር ይሁን አንድ ሰው ያስነሳል እኮ ቤተክርስቲያኑን ለመስራት ችግር የለበትም። ግን ሁላችንም ደግሞ መባረክና መጽደቅ ስላለብን ለሁላችንም ከያንዳንዳችን ኪስ ከያንዳንዳችን ህይወት በረከት መውጣት በረከት ማግኘት እኛ ስንሰጥ እግዚአብሔር የተሻለውን እንዲሰጠን ስለሚፈልግ ለዛ ነው መልእክቱን እያስተላለፈ ያለው እንጂ አንድ ሰው ተነስቶ በህልምም ሊገልጽ ይችላል። ይሄንም እኮ መናገር ላይ ጠበቅበት ይችላል እኮ ቅዱስ ሚካኤል አንዱን ሰው ና ቤቴን ስራልኝ ቢለው እሰይልል እያለ ይመጣል። ግን ይሄ መልእክት የሚተላለፍላችሁ ለሁላችንም በረከት እንድናገኝ ድህነት እንድናገኝ
ጠጠርም የሰጠ እንጨትም የፈለጠ ጭሱም የጨሰበት ሁሉም እዚህ ቦታ ላይ መጥቶ እንዲጸድቅና እንዲባረክ ከስራታችን እንድንፈታ ስለሆነ እንትን ትናንትና መንገድ ላይ ስመጣ የተጫወት ነበር። አንዳንድ ሰው እዚህ አካባቢ ሰዎች ልጆች ናቸው እና ወጣቶች ናቸው እና እነሱ ጋር ስንመጣ እየተጫወትን ነበር የመጣ ነውና እንደው አምደው ሚካኤል ስለት ይሰማል የሚለው እሱ ምን ቃል ውስጥ አይገባም። እና ትናንትና ሲያወሩ ልጆች ሆናሉ መሰለህ የጥምቀት አሉ 8 በሬ ገባሉ። ፍየል ደግሞ ወደ 100 ምናምን ፍየል ምንድነው ይሁሉ ስላቸው ስህለት የደረሰላቸው የአካባቢው ገበሬዎች ሲጨንቃቸው እዚህ መጥተው ይናገራሉ። ወዲያው አቤት ነው በቃ ነው የሚለውና ለጥምቀት 100 ምናምን ፍየል 8 በሬ ገብቶ አይተናል ብሎ ነገሩኝና በጣም ተገረምኩ። እና እንግዲህ ይሄ ቦታ በጣም ሰሚ የሚለው ነገር ላይ ምንም ጥርጥር የለውም። ይሰማል፣ ይደርሳል። መምህርም ያው ደህና እየታገልክ ነው፣ ጎበዝ ነህ። እንግዲህ እግዚአብሔር አግዞ አምደው ሚካኤል እንግዲህ ከፈጣሪ አማልዶ ያለችን አቅም አሟጠህ እየተጠቀምክ ነው ያለው። እኔ አሁን እዚህ ቦታ ላይ እንዲህ አይነት ስራ ጀምር ብትሉኝ ልምዱም ተሞክሮም ብቃቱም የለኝም። ይሄ እንግዲህ መሰጠት ነው፣ ምንም ማድረግ አይቻልም። እና ይሄ በጣም ደስ የሚል ነገር ነው። መጀመሪያ አደራሽ ሰራህ፣ ከዛ ደግሞ ይሄን ቦታ ነው አሁን ድጋሚ ገዛ፣ ከዛ መዘለ ብዙ ነገሮች አሉ በጣም የማይታዩ ነው የሰራችሁ እና ይሄ ታላቅ ነገር ነው። በዚህ ላይ ደግሞ ምንድነው ያው መተጋገዝ ያስፈልጋል ነው መታወር ያስፈልጋል። እንደዚህ ያለ ቀና ሰው ሲገኝ እናንተ የምትልኳትን ገንዘብ በቀጥታ በተግባር አምጥቶ ቁም ነገር ላይ የሚያውል ሰው ከተገኘ መተባበር ደግሞ የኛ ግዴታና ውዴታ ነው ሊሆን የሚገባው። ባለፈው እንትን ማስገባን ጋር ሚካኤል የመጣን ጊዜ ይሄ ትልቁ መብራት ምንድነው እንዳ ሶላሩን አስገባን። በጣም ብዙ ስራዎች እየተሰሩ ያሉት እዚህ ቦታ ላይ በእርግጥ ይሄ ቦታ ከጊዜ በኋላ በጣም ልዩ ቦታ እንደሚሆን ይታወቃል። ምንም ጥርጥር የለም። ህልሜ እሱ ነው። አሁን እውቅናው እየጀመረ ነው። እግዚአብሔር ይመስገን ሰው እየመጣ ነው። ከዚህ በኋላ ደግሞ ይቀጥላል። ግን ህልሜ ይሄንን ቦታ እግዚአብሔር በሚያውቀው ቅዱስ ሚካኤል በሚያውቀው ህልሜ ይሄንን ቦታ ውብና ድንቅ አድርጌ ከእናንተም ጋር ከአድማጭ ከተመልካቹም ጋር ከኢትዮጵያውያን ከኤርትራውያን ጋር ከጎኔ እንደሆኑ አምናለሁ፣ አውቃለሁ። አይዞህ እያላችሁኝ አይዞህ እያሉኝ ነው። አሁንም ቢሆን በቃ ይሄንን ቦታ ነው አሁን የምፈልገው። ይሄ ቦታ በሙሉ ታጥሮ ተከብሮ ቀጣይ ሰው ያልፋል፣ ሞት ሁላችንም ጋር አለ። እኛ ስናልፍ ቀጣይ ትውልድ ደግሞ ተረክቦ እንዲያስቀጥለው ነው ሐሳቤም ምኞቴም ነው።